ሁለት ኪንግደም ነው ያለው። አንደኛው ኪንግደም የዚህ ዓለም ገዢ የሚቆጣጠረው ኪንግደም ነው። ሰዎች በክርስቶስ ኢየሱስ በማመን ወደ እግዚአብሔር መንግስት እስካልገቡ ድረስ የዚህ ኪንግደም አባል ናቸው። ሰው በጨለማ ያሉ ሙታን ናቸው። ብሩኬ ይቅርታ አድርግልኝና ከሙታን ጋር እንድትል መጽሐፍ ቅዱስ ያዝሃል። አሁን እኔ ከሙታን ጋር ብለህ እንድትናገር እውነት መንፈስ ቅዱስ እየተናገረ ነው? ትንሣኤ ሰላም። እሺ ከየት ቤተ እምነት ነህ? ከተዋህዶ ኦርቶዶክስ ተዋህዶ ይሰማል። እሺ በደምብ ይሰማል፣ በደምብ ትሰማል። እሺ ብሩኬ ተቀበለው። እሺ ቪዲዮውን ካልሰማችሁት ነበር ያልኩት፣ ግን አሰማዋለሁ፣ ችግር የለውም። እሺ ትንሣኤ እንኳን ደህና መጣህ። እንኳን ደህና ቆየኸኝ ብሩኬ። አሜን። ምን ማለት ነው ትንሣኤ ማለት? አጀንዳው ላይ ስንወያይ ትንሣኤ የክርስቶስን ስዕል ነው የሚያሳየው፣ ክርስቶስ መነሳቱን ነው። ስለዚህ ትንሣኤያችን ክርስቶስ ነው። ከኢትዮጵያ ኦርቶዶክስ እምነት አማኝ ነኝ፣ ክርስቲያን ነኝ ማለት ነው። ኦኬ። የኢየሱስ ክርስቶስ መነሳት ለአንተ ምን አስገኘልህ? ለእኔ ብቻ ሳይሆን ለአንተም፣ ለሁሉም ፍጥረታት የአዳም ዘር በሙሉ ከነበረበት ከሞተበት ዘመን ወደ የዘላለም ትንሣኤ አሻግሮናልና በነፍሴ የነበረው ሞት ክርስቶስ ድል ነስቶታል። የድንግል ማርያም ልጅ ማለት ነው። ስለዚህ ከሞት በኋላ ስላለው ሕይወት ክርስቶስ ያዘጋጀልን ቤት አለ። እሱ ተዘግቶ ነበር፣ አሁን ክፍት ነው በክርስቶስ ማለት ነው። ስለዚህ እኛ ክርስቲያኖች ነፍሳችን አትሞትም፣ በክርስቶስ ትንሣኤ እንነሳለን። በኋላ በክብር እግዚአብሔር አምላካችንን እናመሰግናለን። ነፍሳችን ደስ ይላታል፣ ሐሴትም እናደርጋለን ማለት ነው። ብዙ ነው አንድምታው። እሺ እኔ ለአንተ ምን አስገኘልህ ነበር ጥያቄ። አንተ ግን ለእኔም ከዛ ደግሞ ለፍጥረት ሁሉ ብለህ ስለመለስክ እስኪ ኢየሱስ በመነሳቱ ለፍጥረት ሁሉ ከነበረበት መርገም ነፃ መውጣት ሆኖለታል ላልከው እስኪ ማስረጃ አስተኝ። ያው ሙታን ነበርን ይላል መጽሐፍ ቅዱስና ከዛ በኋላ እንግዲህ ሶሪ ቅድም ስታብራራ በደንብ ስለሰማሁህ አሁን የጠየቅኩ ደግሞ ጥቅስ ነው። አሁን ደግሞ ጥቅስ ነው የጠየቅኩ። መንፈሳዊ ጥቅሱን ከቃሉ ጋር ነው የምንወያየው። የመጽሐፍ ቅዱስ ምዕራፍና ቁጥር የሚያጣላን አይመስለኝም እና ያጣላናል። እኔ የምነግርህን እኔ ያጣላኛል ከቃሉ ካልሆነ በስተቀር አንተን አሁን ነገርከኝ። የአንተ ንግግር እንደ እግዚአብሔር ቃል ነው ወይ የሚለውን ስለሆነ ማየት የፈለግኩት። እስኪ ንግግርን በቃሉ ደግፍ እያልኩ ነው ያለሁት እኮ። ቃሉ ላይ እኮ ነው እያወራሁት። ቃሉ ያጣላንም ቁጥሩ ካልሆነ በስተቀር እያልኩ ነበርና ኤኒዌይ አራቱም ግድ የለም ዲቤት አናርገው፣ መንፈሳዊ ውይይት እናርገው። አራቱም ወንጌላውያን የተናገሩት ቃል ነው። ማቴዎስም፣ ሉቃስም፣ ዮሐንስም የክርስቶስ ትንሣኤ እንዴ ክርስቶስ ባይነሳ ኖሮ እኮ ብሩኬ መጽሐፍ እንደሚናገር ስብከቱ ከንቱ ነው የሚሆነው፣ ክርስትና የሚለውም ስያሜም አይኖርም። ስለዚህ የክርስቶስን ትንሣኤ ስንናገር እሱ አይደለም ጥያቄ። ምን ብላ መሰለክ ጥያቄ ይኸውልህ፣ በክርስቶስ ኢየሱስ በመነሳቱ እኔ አሁን አንተ ምን አገኘ የሚል ነበር የጠየቁህ ነው። አይ ለእኔ ብቻ ሳይሆን ለአንተም ለፍጥረት ሁሉ ከነበረበት ሞት ወደ ህይወት እንዲመጣ አድርጎታል ብልሃል እና ለዚህ ማስረጃ ነው የጠየቁህ፣ ለዚህ ንግግር ማስረጃ። ስለዚህ ይህንን እንግዲህ የለም ይህን ኃይለ ቃል ነቢያትም በትንቢት የተናገሩለት፣ ትንቢቱ ደግሞ ሁሉ ተፈጸመ ብሎ ጌታ ኢየሱስ ክርስቶስ በቀራንዮ የተናገረው ኃይለ ቃል አለ። እሱን ካመንክ መነኝ፣ አይ አላምንም መጽሐፍን ግለጥ የምትለኝ ከሆነ አሁን ያለሁበት ላይ ብላ ነው የገባሁትና ሃርዱም የለኝም፣ ሶፍት ኮፒ ነው። ከገባው ደግሞ ያው እንትን ይላልና ሌላ ነገር ነው። ለጠቢባ አንድ ቃል ይበቃዋል። አሁንም የክርስቶስ መነሳት ለእኛ ለአዳም ፍጥረታት በሙሉ ድህነት ነው። በዚህ አራት ነጥብ እንስማማ። ግድ የለም ካልተስማማህ እንግዲህ ምንም ማድረግ አልችልም ወዳጅ።
እሺ ንግግርን ሰምቻለሁ፣ ንግግርን ተቀብያለሁ፣ ግን እንደ እግዚአብሔር ቃል ስላልሆነ መልስን አልተቀበልኩትም። ሰምቻለሁ። እንደ እግዚአብሔር ቃል ያልሆነው ምንድን ነው ብሩኬ? እንደ እግዚአብሔር ቃል ያልሆነው ምንድን ነው? የጠየቅኩህ ነው። ለምሳሌ ምን አልክ አንተ? ለፍጥረት ሁሉ ከሞት ወደ ህይወት እንዲመጡ አድርጓቸዋል ብልሃል እና ለእሱ መጽሐፍ ቅዱሳዊ ማስረጃ ነው የጠየቅኩህ። እንደዛ ብዬ ስለማላምን ነው። መጽሐፍ ቅዱስ እንደዛ ብዬ ግድ የለም አያስተምርም ማለት እንደዚህ አያስተምርም። ይሄ አያስተምርም። ምናልባት በአንተ ቤተ እምነት እንደዚህ ታስተምሮ የለም። እኔ የምከተለው እምነት መጽሐፍ ቅዱሳዊ የሆነ ነው። ሰው መጽሐፍ ቅዱስ ላይ የለም እንደዛ የሚል ትምህርት የለም። ካለ ግን አሳየኝ እድሉ። ምን ለፍጥረት ሁሉ እንዴ አንዱ ስለ ሁሉ ሞተ የሚል መጽሐፍ ቅዱሳዊ ቃል የለም። እሱ አይደለም ጥያቄ። እሱ በመነሳቱ ምክንያት ፍጥረት ሁሉ ከሞት ወደ ህይወት መጥቷል ላልከው ማስረጃ አስተኝ። ለዛ እኮ ነው የነገርኩል ኃይለ ቃል። እንግዲህ ነቢያትም ሐዋርያትም ሐዋርያት ሳይሆን ደቂቀ ነቢያት አበይት ነቢያት ብለን የምንናገራቸው እነ ሙሴ እነ አብርሃም አሉ አይደለ? በብሉይ አንዱ ከተናገሩት አንዱን ጥቅስ ንገረኝ። እንግዲህ አሁን የተናገርኩልህ ቃል ነው። አንዱ ስለ ሁሉም ሞተ ማለት የአንዱ ትንሣኤ ለሁላችንም ትንሣኤ ሆነ ማለት ነው። ያ በክርስቶስ ለሚያምን ህዝብ ማለት ነው። ኦኬ እሺ፣ እንድትረዳው ከዛ ወደ ውይይቱ እንሂድ። በቃ ከሌለ አላስጨንቅህም። እንድትረዳው አንድ ሀሳብ ልንገርህ። አንተ ለሰፈሩ ሰው ሁሉ የሚበቃ ሰው ሁሉ የሚበቃ ድግስ ደገስ የሚለው ንግግርና የሰፈሩ ሰው ሁሉ ከዛ ድግስ በላ የሚለው ንግግር መካከል ልዩነት አለ የለም? እሱ አሁን ከክርስቶስ ትንሣኤ ጋር ኤግዛምፕል ልታደርገው አትችልም። አይ ልዩነት አለው የለውም ነው ጥያቄ። ይሄ አሁን የተናገሩት ለዓለማዊ ቋንቋ ከሆነ እያወራን ያለ ነው፣ በጣም ልዩነት አለው። የክርስቶስ ሞት ግን የሆነ ፍጥረታትን የሚለይ አይደለም። አንዴ ስማ፣ በቃ በደንብ ነው የሚለየው። አንዱ ስለ ሁሉ ሞተ ማለት ኢየሱስ ስለ ሁሉ ሙቷል ማለት ነው። ሁሉ በክርስቶስ ኢየሱስ ትንሣኤ ድነዋል ማለት ግን ሌላ ሀሳብ ነው። ሰው በክርስቶስ ትንሣኤ መዳን የሚችለው ወደ ኢየሱስ ሲመጣ ብቻ ነው። ሳይመጣ መዳን አይችልም። በቃ ሳይመጣ ሞት ውስጥ ነው ያለው። እሱን ሊያሳይ የሚችል ጥቅስ ካለ ስታይ፣ ካልሆነ ግን ወደ ቤቱ። አሁን እኔ እማወራ ብሩኬ እንደ ክርስቲያን ስለሆነ ነው እያወራ ያለሁት እንጂ አሁን አንተ እንዲህ ቤት ለማድረግ ፕሮቴስታንት ማለት እንደዚህ ነው አልዳነም ምናምን ክርክር ውስጥ አልገባም። ስለዚህ አሁን ስለ ዳነ በክርስቶስ ስለሚያምን ሰው ነው ዲስከስ እያደረግን ያለ ነው እንጂ አህዛብን አይደለ። አሁን አህዛብን ጀነራላይዝ አድርገን እያወራን አይደለም። እና በዚህ እንረዳው። ወደ አጀንዳው እንግባ ብሩኬ፣ ግድ የለም። መልካም እሺ። መጽሐፍ ቅዱሳዊ ማስረጃ የለውም። ስዕላት የቅዱሳን ምልጃ፣ የኢየሱስ ምልጃ የቤቱ ርዕስ ነው። በየትኛው ላይ እናወራ? እንግዲህ ቦሪንግ እንዳይሆን ስፔሲፊክ ወደ ሆነው ኢየሱስ ክርስቶስ ምልጃ የሚለው ላይ ብናወራ ደስ ይለኛል። አሁን ቅዱሳን መጀመሪያ ክርስቶስ ጋር ሳንግባባ ቅዱሳን ላይ አንግባባም፣ ስለ አድኖ ላይም አንግባባም። እንግዲህ ሁሉ ፍጥረታት ፈጣሪያቸው ጌታ ኢየሱስ ክርስቶስ ነው። እሱ ጋር እንግባባ እስቲ። የኢየሱስ ክርስቶስ ምልጃ ከሱን ጀምር። ጥሩ፣ አንተ የመረጥከውን እናውራ። ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አይደል? አሁን በዚህ ሰዓት አምላኬ ነው ብለህ ታምናለህ? አሁን በዚህ ሰዓት አምላኬ ነው ብለህ ሃይማኖት መሰረት ላይ ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየው የማይታየው ዓለም ከሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ ስም እናምናለን ብለው። ይሄ እኮ የሃይማኖት መሰረታችን ነውና የክርስቶስ አምላክነት ለተዋህዶ እንደ ጥያቄ አይቀርብም። አምናለሁ። ኦኬ፣ ሊቀ ካህኔ ነውስ ብለህ ታምናለህ? መጽሐፍ እንደሚናገር ጌታ ኢየሱስ ክርስቶስ ሊቀ ካህን ተብሎ ተናግሯል። ስለዚህ መጽሐፍ ቅዱስ የተናገረውን ልናምን ግድ ነው። አምናለሁ። ኢየሱስ ሊቀ ካህኔ ነው ብለህ ታምናለህ? ምን እያልክ ነው? ሊቀ ካህኔ ነው ስትል ኢየሱስ ሊቀ ካህኔ ነው ስትል ምን እያልክ ነው? በጣም ጥሩ። ሊቀ ካህን የሚለውን ከካህናት በላይ መሆኑንና የካህናት መሰረታቸው፣ የካህናት መጀመሪያቸው፣ መጨረሻቸው
ጌታ ኢየሱስ ክርስቶስ መሆኑን ሲያመለክት ሊቀ ካህናት የሚለውን ኃይለ ቃል በመጽሐፍ ቅዱስ ተጠቅሟል። ካህናት ብዙ እንዳሉ እናምናለን። በመጽሐፍም የኔ ጥያቄ ለእኔ ሊቀ ካህኔ ነው ስትል ምን እያልክ ነው? ለአንተ ሊቀ ካህን ነው ኢየሱስ? አዎ፣ ምን ጥያቄ ያለው? መጽሐፍ ስለሚናገር እኮ ነው። እሺ፣ ሊቀ ካህኔ ነው ስትል መጽሐፍ ቅዱስ ስለሚናገር ስለሚናገር እኮ ሊቀ ካህኔ ነው ስትል ምን እያልክ ነው ያለ? የካህናት አምላካቸው፣ የካህናት መሰረታቸው። አሁን የነሱ ብለህ ነው እየመለስክ ያለው። ለአንተ ሊቀ ትርጓሜው ላይ እንግባባ። ትርጓሜው ላይ እንግባባ። ቃል በቃል እኮ ነው፣ የተለያየ ነው ብሩኬ፣ የተለያየ ነው፣ ቃል በቃል ነው። እሺ አሁን የመለስከውን መልስ እሺ ሰማሁህ፣ ግን እሱ አይደለም ጥያቄ። ሊቀ ካህኔ ነው ስትል አንተ ምን ነው እያልክ ነው ያለው? ወይ ምን ያደርግልኛል እያልክ? ይገባኛል። አሁን ይኸውልህ አንተ ቃላቱ ላይ ነው ያለው፣ እኔ እናንተ የተለያየ ነው። ቃላቱ ላይ ሳይሆን ትርጓሜው ላይ ነው። ሊቀ ካህን ነው ሲል ጌታ ኢየሱስ ክርስቶስ አልጠየ እሱ ሊቀ ካህን ማለት ኢየሱስ አይደለም። ጥሩ ብሩኬ፣ ዲስከሽን ነው እያደረግን ያለ ነው። ሊቀ ካህን ሲል ጌታ ኢየሱስ ክርስቶስ ሊቀ የሚለውን ቃል በመጽሐፍ ቅዱስ ለምን ተጠቀመው? ይሄን እስቲ አንዴ አስረዳኝ እባክህ። አስረዳኝ ነው እንጂ ልጠይቅህ አይደለም፣ አስረዳኝ። ኢየሱስ ክርስቶስ ሊቀ ካህን ሲባል ለምን ክርስቶስ ካህን አልተባለም? ሊቀ ካህን ለምን ተባለ ነው የምልህ። እሱን አስረዳኝ፣ ከዛ እኔ መልስልሃለሁ። እኔ መልስልሃለሁ፣ ግን ጥያቄ ተጠይቀ አቋርጥ በማል አይደለም የምትጠይቀው። ስጠይቅ መልስና ከዛ አንተ ደግሞ እዚህ ጋር ጥያቄ አለ። አይ የጥያቄና መልስ ሳይሆን ብሩኬ፣ የጥያቄና መልስ ሳይሆን የጠየቅኩ መልስልኝ። ሊቀ ካህኔ ነው ለዛ ነው ምን ነው እያልክ ነው ያለው? አዳምጠኝ። አሁን ይኸውልህ የጌታ ኢየሱስ ክርስቶስ ሊቀ ካህንነት ትርጓሜው አንዱ ስለ ሁሉ ተሰጠ፣ አንዱ ስለ ሁሉ ተላልፎ ተሰጠ፣ አንዱ ስለ ሁሉ ሞተ የሚለውን ቃል ዲፋይንድ ያደርገዋል። ምንም ጥያቄ የለውም። ገብቶሃል አይደል? የክርስቶስ ስጋና ደም ቆይ አንድ የጌታ ስጋና ደም ስለኛ ኃጢአት ተላልፎ መሰጠቱን ሲያመለክት ጌታ ኢየሱስ ክርስቶስ ሊቀ ካህናታችን ነው። ስለ ኃጢአታችን ሞተ ማለት ነው። ገብቶሃል አይደል? ካህናት ከእግዚአብሔር ቃል ላይ ሊቀ ካህን ማለት ስለ ኃጢአታችን ተላልፎ የተሰጠ ነው የሚል ከእግዚአብሔር ቃል ላይ ያሳይ። ምንም ጥያቄ የለውም። ክርስቶስ ራሱ እኮ ይኸውልህ ጌታ ኢየሱስ ክርስቶስ ስለ ኃጢአታችን ተላልፎ የተሰጠ ነው። እዚህ ጋር አሁን የማትግባባ ከሆነ አልግባባም ብለህ ነው የምታልፈኝ። እኔ ኢየሱስ ለኃጢአት ተላልፎ ተሰጥቷል አልተሰጠም አይደለም ጥያቄ። ሊቀ ካህን ማለት ለኃጢአታችን ተላልፎ የተሰጠ ነው ማለት ነው ላልከው ከእግዚአብሔር ቃል ላይ ማስረጃ። እሺ ግድ የለም አሁን ይገባኛል። ዲቤት ነው መሰለኝ ፍላጎት፣ ኢንቴንሽን እንደዛ ይመስለኛል። እኔ ዲቤት ባይሆን ደስ ይለኛል። እኔ አንተ የምታስረዳኝን አስረድተኝ፣ እኔ አንተን ምንም ይሁን አሁን ሀሳቡ ዲቤት የሚሆን ውይይት እሱ አይደለም። አሁን ስያሜው ሳይሆን ለምትናገረው አሁን ለምትናገረው ነገር ከእግዚአብሔር ቃል ላይ ጠቅስጠኝ ነው እያልኩ ያለሁት። እሺ በጣም ጥሩ። አንተ በጠየቀኝ መሰረት ሊቀ ካህን ማለት ዲፋይንድ አድርግልኝ ስልህ ማለት ነው። አላረግም አንተ አድርግልኝ ያልከኝ። እኔ ደግሞ ሳረግልህ ይሄ ሪፈረንስን ቃሉን ሳይሆን ቁጥሩን ፈለግከው ማለት ነው። አሁን አንዱ ስለ ሁሉ ተላልፎ ተሰጠ፣ አንዱ ስለ ሁሉ ሞተ የሚል መጽሐፍ ቅዱስ ቃል የለም ካልከኝ እንዴት ነው እናንተ የምንግባባው ብሩኬ? ስለዚህ አንተ ሊቀ ካህን የሚለውን ግድ የለም ሊቀ ካህን የሚለውን አንተ ዲፋይንድ አድርግልኝ ነው። አንድ ሊቀ ካህን የሚለውን ዲፋይንድ አድርግልኝ ያላልኩህን ብለህ አይደለም የምታልፈው። አንዱ ስለ ሁሉ ሞተ የሚል ማስረጃ ስጠኝ አልጠየቅኩም። እኔ እንደዛ አይነት ጥያቄ አልጠየቅኩም። ጥያቄ ሊቀ ካህን ማለት ተላልፎ ለእኛ የተሰጠ ማለት ነው፣ መስዋዕት ማለት ነው ላልከው ማስረጃ ጥያቄ ነው እንዴ? ነገርኩህ እኮ አሁን ቅድም የተናገርኩት ቃል ላይ እኮ አንዱ ስለ ሁሉ መሞቱን መጽሐፍ ቅዱስ ይናገራል። ይኸውልህ ካህናት የሚያደርጉትን አዳም ገብቶኛል። ይኸውልህ ካህናት
ካህናት የማያደርጉትን ለካህናት የካህናት ተግባር በላይ የሆነውን ክርስቶስ እርቃኑን ሆኖ በአጭር ቁመት በጠባብ ደረት ተወስኖ በቀራንዮ ላይ ተላልፎ መሰጠቱን ሲያመለክት ሊቀ ካህናት ይሄን ማድረግ አይችሉም። ገብቷል አይደለ? ካህናት ሊያደርጉ የሚችሉት አሁን እዚህ ጋር የሚያስተውል አንደበትና የሚያስተውል ልብ ያለው ህዝብን ያለው ማስተዋሉን ለህዝቡን ተወለት አለን። አንተ የምትለኝ ካለ ንገረኝ፣ በዛ ዴፊኒሽን ላይ ዲስከስ እናድርግ። ለአንተ ሊቀ ካህን ሲል ምን ማለት ነው? መጽሐፍ ቅዱስ ሪፈር አድርገህ አስረዳኝ። በዛ ላይ እንወያይ። እንግዲህ ሊቀ ካህን ማለት እርቃኑን የሚሰቀል ማለት ነው አይደል? እንደዛ ብሎ የተናገረ ወይ ደግሞ መስዋዕት በጭራሽ አይደለም፣ በጭራሽ አይደለም። ካህናት ማድረግ የማይችሉትን የሚያደርግ ማለት ነው እና የሚሞት ማለት ነው አለ። እንደዛ አይደለም መጽሐፍ ቅዱስ። ሰዎች ሊቀ ካህናችን ነው ኢየሱስ ይላሉ፣ ግን ሊቀ ካህናችን ነው ሲሉ ምን እያሉ እንደሆነ ግን አይረዱም፣ በጭራሽ አይረዱም። መጽሐፍ ቅዱስ ሊቀ ካህን ነው ኢየሱስ ሲል ወይ ደግሞ ሊቀ ካህናችን እንደሆነ ሲናገር ምንድን ነው እያለን ያለው? እሱን ካልተረዳ ሊቀ ካህኔ ነው፣ ጠበቃዬ ነው፣ መካከለኛ ነው ብትል ምንም በቃ ትርጉም የለው። ቃሉ ይላል እኮ ኦፍኮርስ፣ ግን ምን እያልክ ነው ያለው? ሊቀ ካህን ማለት መስዋዕት ማለት አይደለም፣ አይደለም፣ በጭራሽ በጭራሽ አይደለም። ካህናት የማያደርጉትን እርሱ መስዋዕት መሆን ማለትም ደግሞ አይደለም። ኢየሱስ እኮ እንደ መልከጼዴቅ ሹመት ካህን ተባለ እንጂ ብዙ እኮ ሊቀ ካህናት ነበሩ በቀደመው ኪዳን። ታዲያ እነሱ ይሞቱ ነበር እንዴ? አይደል? አይሞቱም በጭራሽ። ሊቀ ካህናት ምን ያደርጉ ነበር? ደም ይዘው ይገቡ ነበር፣ መስዋዕትን ያቀርቡ ነበር እንጂ መስዋዕት አልነበሩም እነሱ። ኢየሱስ ክርስቶስ በጣም ልዩ የሚያደርገው ምንድነው? ሊቀ ካህን ብቻ ግን አልነበረም። አዎ መስቀል ላይ ደግሞ መስዋዕቱም ራሱ ነው። መስዋዕቱም ራሱ ነው። ኢየሱስ እኮ ሙቶልናል። አውቁ አንዱ ስለ ሁሉ ሙቷል። ግን መስዋዕት ግን ብቻ አይደለም፣ ሊቀ ካህንም ጭምር። ሊቀ ካህን ማለት መስዋዕት ማለት አይደለም፣ መስዋዕቱን ያቀረበ ማለት ነው እና ሊቀ ካህን ማለት የካህኖች አለቃ ማለትም አይደለም በጭራሽ፣ ወይ ደግሞ የካህናት አዋቂ ማለትም ደግሞ አይደለም። መስዋዕትን በዓመት አንዴ ይዞ ሊገባ አንዴ መስዋዕት አቅራቢ ብልሃልና ክርስቶስ መስዋዕት ተቀባይስ ነው ወይ? እዚህ ጋር እስቲ ንገረኝ። መጽሐፍ መስዋዕት አቅራቢ ሆኗል። መስዋዕት ተቀባዩ ማን ነበር? እሱ ማስረጃ ደግሞ እየነገርከኝ እንድታልፍ ብዬ ነው። አልፈቅድልህም። እንደዛ በመሀል አቋርጠኝና እንድጠይቀኝ አልፈቅድልህም። ምክንያቱም አስተምረኝ ስላልከኝ ስትሰማና ስጨርስ አይ እዚህ ጋር ጥያቄ አለኝ፣ እንደዛ ነው የሚሆነው። ኢየሱስ ክርስቶስ ሊቀ ካህናችን ነው ስንል ምን እያልን ነው? ስለኛ መስዋዕት አቅርቧል፣ ደግሞም ለዘላለም ቁሟል እያልን ያለ ነው። ሊቀ ካህኔ ሲል አንድ ሰው ኢየሱስ አማላጅ ነው እያለን ያለው፣ ለዘላለም በአብ ፊት የሚታይልኝ ነው ስለ ኃጢአት እያለን ያለው። ሊቀ ካህኔ ነው ካለ ምን እያለ ነው? አማላጅ ነው እያለን ያለው። ሊቀ ካህን በዓመት አንዴ ስለ እስራኤል ሕዝብ ደም ይዞ ይገባ ነበር አይደል? ደም ይዞ ይገባ ነበር። ኢየሱስስ መስቀል ላይ ራሱ መስዋዕት አድርጎ አቅርቧል። አቅራቢውም እሱ ነው። ይሄ መስቀል ላይ የቀረበው ደግሞ መስዋዕት ለዘላለም ስለሆነ ሊቀ ክህነቱም ዘላለማዊ ነው ማለት ነው። ደሙ ዘላለማዊ ከሆነ ሊቀ ክህነቱም ዘላለማዊ ነው። ደሙ ዛሬም የሚሰራ ከሆነ ሊቀ ክህነቱም ዛሬ የሚሰራ ነው ማለት ነው። ዛሬም ነውር አልባ የሚያደርገን የክርስቶስ ኢየሱስ መስዋዕትና ሊቀ ክህነት ነው ማለት ነው። በእኛና በእግዚአብሔር መካከል ያለ ብቸኛ መካከለኛ ሊቀ ካህን ይለዋል የእግዚአብሔር ቃልና አማላጄ እያለ ነው አንድ ሰው ሊቀ ካህን ሲል ኢየሱስ ክርስቶስ። እሺ ወደ አማላጅ ወደሚለው ቶፒክ እንምጣና የመጽሐፍ ቅዱስ ጥቅስ እያጠቀስን እንግባባለን። አሁንም ዴፊኒሽኑ ነው አንተ የነገርከኝ፣ ዴፊኒሽኑ ላይ ስለማንግባባ ነው። ሊቀ ካህን የሚለው ክርስቶስ አማላጄ ማለት ነው ብለኸኛል። አሁንም አማላጄ የሚለውን ትርጓሜ ደግሞ ስጠኝና መጽሐፍ ቅዱስ ጥቅስ ላይ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 20 እስከ 25 ያለውን ቃል እንዴት ነው የምታስታርቀው የሚለውን እናወራለን። እናንተ ግን አማላጅ የሚለውን ዴፊኒሽን ማስረጃ ነግረህ ንገረኝ እስቲ ምን ማለት ነው? ለምኑ ነው ማስረጃ የምሰጠህ? ጌታ ኢየሱስ ክርስቶስ ሊቀ ካህኔ ነው ሲል አማላጄ ማለት ነው ብለኸኛልና፣ ስለዚህ አማላጄ የሚለውን ሊተራል ሚኒንግ ከመጽሐፍ ቅዱስ ሪፈር አድርገህ አማላጄ የሚለውን ይሄ ዴፊኒሽኑ ይሄ ማለት ነው ብለህ አንድ ያስረዳኝ። ከዛ ይሄን ካልከኝ በኋላ ሁለተኛ ቆሮንቶስ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች ለቆሮንቶስ ክርስቲያኖች በጻፈው መልእክቱ ምዕራፍ 5 ከቁጥር 20 ላይ ያለውን የመጽሐፍ ቅዱስ ቃል እንዴት ታስታርቀዋለህ የሚለውን እስቲ እንወያይ፣ ንገረኝ፣ አስረዳኝ።
እሺ እንዴት ታስታርቀዋለህ የሚል ሳይሆን የተረዳከውን ትነግረንና ትክክል እንዳለውን ካስተምረን ትሄዳለህ። ሁለተኛ ቆሮንቶስ መጽሐፍ እሺ ደግሞ ምዕራፍ 5 ከቁጥር 20 እስከ 25 የለውም፣ ቁጥር 21 ላይ ነው የሚያልቀው። ቁጥር 21 ላይ በጣም መወዱ ቃል አለ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል እና በጣም ወዶ የእግዚአብሔር ቃል ነው። እሺ ማልወዶ የለም ሁሉም፣ ግን ይሄ ክፍል በጣም ልቤን ይይዘኛል። የእግዚአብሔር ጽድቅ ሆነናል በክርስቶስ ሞት። ዕብራውያን መጽሐፍ ምዕራፍ 7 ላይ እንደዚህ ይላል። ይኸው አሁን ለጠየቀኝ ጥያቄ ከቁጥር 20 ጀምሮ ነው ማነብልህ። እነርሱም ያለ መሐላ ካህናት ሆነዋልና፣ እርሱ ግን ጌታ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም። ለዘላለም ካህን ነህ ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን ከዛስ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። ዋሳችን ኢየሱስ ዋሴ ነው። ኢየሱስ ክርስቶስ የናዝሬቱ ኢየሱስ ዋሳችን ነው፣ ዋሴ ነው፣ ነፃ ያወጣኝ ነው። ስለዚህ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። ብዙ ቁጥር ያላቸው ካህናት ነበሩ፣ ሞት ይዛቸው ስለነበረ። ከዛስ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። የማይለወጥ ክህነት ኢየሱስ። እሺ ስለ እነርሱ ሊያማልድ ይሄ ሊቀ ካህን ማለት ነው። ለዘላለም የሚኖረው ስለ እነርሱ ሊያማልድ ዘውትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ይሄ ዘላለማዊ የሆነው ሊቀ ካህን ኢየሱስ ምንድነው? ሊያማልድ ነው የሚኖረው። እግዚአብሔር ቃል እንደዛ ይላል። ትንሣኤ ዕብራውያን መጽሐፍ ምዕራፍ 7። እሺ አሁንም አማላጄ የሚለውን ዋሴ ብለህ ዲፋይንድ ካደረግከው እውነት የሚያጣላን አይመስለኝም። አሁን አማላጄ የሚለውን ስለ ኃጢአቴ ዋሴ ብለህ አልኩኝ ማለት ዲፋይን ዋሴ የሚለውን አማላጅ ማለት አይደለም። አለውኝ እኮ ቁጥር 25 ላይ ተቋርጦብህ ከሆነ አላውቅም። እርሱ ግን ለዘላለም የሚኖር አልተቋረጠም። በደንብ አዳምጫለሁ። እሺ ስማኝ። አሁንም እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ጌታችን ኢየሱስ ክርስቶስ። ከዛ ስለ እነርሱ ሊያማልድ ዘውትር በሕይወት ይኖራል። ሊቀ ካህኑ ሞት የሚይዘው ስላልሆነ ኢየሱስ ማለት ነው፣ ስለ እነርሱ ያማልዳል። ሊቀ ካህን ምንድነው ስራው? ማማለድ ነው። በጣም ጥሩ፣ እግዚአብሔር ካህን የሚለው በጣም ጥሩ። እሺ አሁን ማማለድ የሚለውን እኔ ወንድምህ ትንሣኤ ምን ብዬ እንድረዳው ነው አንተ ገበር ነው የምታረገኝ? አንተ የተረዳኸውን ንገረኝና አሁን አሳየኝ ስለሆነ መጀመሪያ አሳይቻለሁ። አንተ ምን ብዬ ገብቶኛል። ምን ብዬ እንድረዳው ነው አንተ ገበር ነው የምታረገኝ እኔን ማለት ነው። አሁንም ክርስቶስ ይኸውልህ፣ አሁን ትልቁ የፕሮቴስታንትና የተዋህዶ እምነት ክራሽድ ያደርጋል ብዬ የማስበው አረዳድ ላይ ነው እንጂ የክርስቶስን ቤዛነት የክርስቶስን አዳኝነት እቺ ቅድስት ኦርቶዶክስ ተዋህዶ በፍጹም ፈቀቅ አትልም። መሰረቷም ጉልላቷም ክርስቶስ ነው። እኔ በዚህ አምናለሁኝ ወዳጄ። ምን ልል ፈልጌ ነው? አንተ ምን አልከኝ? የክርስቶስን አማላጅነት አሁንም ለዘላለም ያማልዳል የሚለውን ቃል ስትናገር ነው እኔ እናንተ ትርጓሜው ላይ ማንግባባው። ለምን? ሁለተኛ ቆሮንቶስ እኔ ቅድሜ የነገርኩህን ምንድነው? ሁለተኛ ቆሮንቶስ ምዕራፍ 5 አይ ቲንክ 18 19 ላይ ብታነበው የመጽሐፍ ቅዱስ ቃል ክርስቶስ አሁንም በስጋ ሆኖ ገብቷል። ማንም ክርስቶስን በስጋው ያወቀው ቢሆን ኖሮ ከእንግዲህ ወዲህ ማንም እንደዚህ ሆኖ አያውቀውም ይላል። ገብቷል። በስጋው ሆኖ ዛት ሚንስ ጌታ ኢየሱስ ክርስቶስ በቀራንዮ ላይ የከፈለው የምልጃ ቃል እኛ እኮ ክርስቶስ አስታርቆናል ብለን እናምናለን። ጌታ ኢየሱስ ክርስቶስ አስታርቆናል። ከማን ጋር አስታርቆናል ስንል ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ከራሱ ጋርም አስታርቆናል። ጥልን መስሉ ገደለ ብለን ምናምነው በመዝሙር ዘምረው። ስለዚህ
ከፍለ ዋጋ የሚያስታርቀን ኢየሱስ ክርስቶስ አሁንም ከትንሣኤ በኋላ ጌታ ኢየሱስ ክርስቶስ ከእመቤታችን ከነሳው ስጋ አሁንም በአብ ቀኝ ሆኖ የምልጃውን ስራ በስጋ የፈጸመውን ስራ እዛ ላይ ሲሚላርሊ ያደርገዋል የሚል አስተምሮ ክራሽ ያደርጋል። ከዚህ አስታርቆን የሚለውን አያስታረቀንም የሚል አስተምሮ በመጽሐፍ ቅዱሳችን የለም። ላይ እንፈልጋለን ለምሳሌ አሁንም ክርስቶስ መምጣት እኛን እንዲያስታርቀን ነው ብለን እናምናለን። አንዴ ያው የሰማሁህ ነው እስክጨርስ፣ ግን አለው በመሀል እየተቋረጠ አኮ ኔትወርክ በመሀል እየተቋረጠ ነው። ልሰማ እየሞከርኩ ነው፣ ግን አለው አሁን ይሰማል አለሁኝ፣ በደንብ ይሰማኛል። ስለዚህ አልሰማም፣ እሰማለሁ። ያንተ በደንብ ይሰማኛል። አይሰማም? እሺ ቀጥል። በቃ ያንተ በመሀል ይቋረጣል። የሰማኸኝ ከሆነ ምናልባት ኔትወርክ ሊሆን ይችላል። ስለዚህ ይሄ ነው በቃ አሁን እንደነገርኩ ትርጓሜው ላይ ነው ክራሽድ የሚያደርገው እንጂ ብሩኬ፣ አንተ አሁንም ክርስቶስ ከትንሣኤ በኋላ ያለው የክርስቶስ አዳኝነት አሁንም በአብ ቀኝ ቆሞ ይሄ ከፍ ሲል አሁን ምክንያቱም ከፍ ሲል ያያችሁት ብለው መላእክታት የተናገሩለት ቃል ከፍ እያለ ያደረገው ስጋ በአብ ቀኝ ሆኖ እባክህ አሁንም ክርስቶስ እየቃተተ እየደማ እየቆሰለ እየተሰቀለ ምልጃን ይፈጽማል የሚል አስተምሮ ካለ እሱ ጋር ነው ማንስማማው እንጂ ጌታ ኢየሱስ ክርስቶስ አሁንም ማስታርቆናል ብለን እናምናለን። በቃ ሁሉ ተፈጽሟል በቀራኒው ላይ። ለዛ ነው። መልካም። እሺ ወደ ቆሮንቶስ መልእክት ከመሄዳችን በፊት ያነሳሁትን የዕብራውያን መጽሐፍን ጥቅስን ጨርስ። እሱን ጨርስና አንተ ወደ አነሳው ጥቅስ እንሄዳለን። ላንብብልህና አንተ ትመልስልኛለህ። መረዳታችሁ የእናንተን ትምህርት መረዳትም ስለምንፈልግ ማለት ነው። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። ቁጥር 23 እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። እርሱ የተባለው ማን ነው? ቁጥር 24 ላይ ትንሣኤ እርሱ ግን ተብሎ የተገለጸው በስጋ የተገለጸው ጌታ ኢየሱስ ክርስቶስ ነው። ያ ማለት ጌታ ኢየሱስ ክርስቶስ በቀራኒው ላይ የፈጸመው ድህነት ለዘላለም ይኖራል ነው፣ አድኖናል ብሎ ስለሚያምን ነው። እሺ እኮ ጥያቄ በቃ ኢየሱስ ነው ብለኛል፣ ጨርሳለሽ። ቴንኪው። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ይላል። በሕይወት የሚኖረው ዘወትር ምን ሊያደርግ ነው? ስለዚህ እዚህ ጋር እኮ ነው የማንግባባው። አሁን ይኸውልህ ቀራኒው ላይ የተከፈለው የፈሰሰው ደም ቅድም ተናግረዋል አንተ ማለት ነው። እኔ ጥያቄ መልስልኝና ከዛ ታብራራለህ። እንደዚህ ማለት ብለህ ታብራራለህ። የጠየቅኩህ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል ይላል። ዘወትር በሕይወት የሚኖረው ምን ሊያደርግ ነው ይላል የዕብራውያን ጸሐፊ። ይኸውልህ ዘወትር በሕይወት ይኖራል ማለት የክርስቶስ አስታራቂነት በመስቀል ላይ የከፈለው ለሚመጣውም ትውልድ ቆይ ግድ የለም አሁን እኮ ምን ማለት ነው እኮ ብለኛል። የጾር ነው እኮ አይደለም ጥያቄው ብሩኬ አላልኩም። እኔ ምን ማለት ነው አላልኩም። ምን ማለት ነው ቢሆን ታብራራለህ። ጥያቄ ዘወትር በሕይወት የሚኖረው ምን ሊያደርግ ነው ነው ጥያቄ። ከዛ ታብራራለህ እኮ ይላል እኮ ይኸውልህ አሁን ማለት እዚህ ጋር እሺ፣ አሁን እኔ እኮ የጾር ነው ብዬ መመለስ አልችልም። መጽሐፍ ቅዱስ ነው ወዳጅ እያወራን ያለ ነው። ዘወትር ምን ሊያደርግ ይኖራል ነው የሚለው ቃሉ። አሁን እኮ የተናገርከው እኮ ነው ሊያስታርቅ ብለህ የተረጎምከውን ማለት ነው። ሊያስታርቅ ብለህ የተረጎምከውን ይሄ ማለት የኔን ትርጉም ሳይሆን አንድ ያንተን መልስ ነው የጠየኩህ ያለሁት። መጽሐፍ ቅዱስን ነው ምን ሊያደርግ ነው ይላል ቃሉ። ይኸውልህ ሊማልድ የሚለውን ዴፊኒሽን አሁን አንተ ሊማልድ የሚለውን ሊለምን ብለህ ዲፋይንድ ካደረከው አንስማማ። አሁን እኔን ተወኝና ይኸውልህ እኔ አሁን ሊማልድ ማለት እንዲህ ነው ብዬ አላብራራውም። አልሰማህም ከኔ አንተ እኮ ሊማልድ ማለት እንዲህ ነው ብለህ ልታብራራ የምትችለው አንተ ነህ። ግን ጥያቄ ምን ሊያደርግ ነው ዘወትር የሚኖረው ነው ጥያቄ እኮ። የክርስቶስ አዳኝነት ለዘላለም ሊያስታርቅ በሕይወት ይኖራል ማለት ነው። አዳኝነቱ ገብቶሃል? እስኪ ያሳየኝ። አሁን ከዛ ከቃሉ ላይ ዘወትር የሚኖረው አንተ እንዳልከው የተጠቀሰበትን ክፍል አሳይ። ለዛ እኮ ነው ታዲያ ቅድም እንግዲህ የለህም
አንተ አሁን ለጠየቅከው ማለት ነው ጥያቄ ራስህ ቅድም እየመለስካቸው የሄድካቸው እንትኖች ስለተመቹኝ ነው። እኔን ተወኝና ለምን አንተን ስለሆነ አይ ኖ እኔ የመለስኩት መልስ ከተቀበልከው ነው። እኔ ግን ጥያቄ ነው እየጠየቅኩ ያለሁት። የአንተን መልስ ነው የምፈልገው። ቁጥር 25 ዘወትር በሕይወት ይኖራል ይላል። ዘወትር በሕይወት የሚኖረው ምን ሊያደርግ ነው? ጥያቄ። እሺ አሁን ዘወትር በሕይወት ይኖራል ሲል ጌታ ኢየሱስ ከተነሳ በኋላ አሁንም የመጃን ስራ ምን ሊያደርግ ነው? ዘወትር በሕይወት ይኖራል ማለት ምን ማለት ነው? አይደለም ጥያቄ። ዘወትር በሕይወት የሚኖረው ምን ሊያደርግ ነው? ሊማልድ የሚለውን አሁን መጽሐፍ ቅዱስ እኮ ሊማልድ ስለሚል እኮ ነው። እዛ ላይ እኮ ሊማልድ ይላል አይደል? አሁን እኮ ጳውሎስ ካለው የእግዚአብሔር ሐሳብ ከሆነ ለምንድን ነው የምትታገለው ከቃሉ ጋር እንዴ? እኔ ዘወትር የሚኖረው ሊማልድ ነው ስል እኮ ከተሳሳትኩኝ እኮ የእግዚአብሔር ቃል ተሳስቷል ማለት ነው። እኔ ተሳስቼ ከሆነ በዚህ ንግግር የእግዚአብሔር ቃል እያለ ቃሉን ክደን አይደለም እናብራራው እንዴ? ጳውሎስ ወይ ደግሞ የዕብራውያን ጸሐፊ ሊያማልድ ነው ዘወትር የሚኖረው ካለ በቃ ሊያማልድ ነው ብለን ነው የምትቀበለው። ከዛስ አይ ሊያማልድ ስል ግን እንደዚህ ማለት ነው ብለን ማብራራት መብት ነው። ቃሉን ክደን እናብራራው። አንተ በመጣህበት ላይ እኔ እንዳልመልስልህ የሚያደርገኝ ሁለተኛው ቆሮንቶስ ምዕራፍ 5 ያለውን ኃይለ ቃል አንብብ። አንተ ያልከው ክፍል ላይ አልጠየቅኩማ። ያልጠየቅኩን ለምን ትነግረኛለህ? ለዘላለም ለምንድን ነው የሚኖረው ነው ጥያቄ። ለዘላለም የሚኖረው ለምንድን ነው እኮ? ለዘላለም ይኖራል ሲል እኮ ነው የምልህ። እንደዛ ለዘላለም ይኖራል ሲል በሕይወት ይኖራል ሲል ሊማልድ የሚለውን ዴፊኒሽን የምትወስደው ለዘላለም በሕይወት ይኖራል ማለት ምን ማለት ነው? አይደለም ጥያቄ። እንደዛ አይደለም ጥያቄ። ለዘላለም በሕይወት የሚኖረው ምን ሊያደርግ ነው ነው ጥያቄ። ማን ነው ለዘላለም የሚኖረው? በሕይወት የሚኖረው የክርስቶስ ደም ወይስ ክርስቶስ ከተነሳ በኋላ? እንዴ ቅድም እርሱ ግን ለዘላለም የሚኖር ስለሆነ የሚለውን አሁን ወደዛ እንደምትወጣ ስለማቅ ነው። ቁጥር 24 ላይ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው የተባለው ማን ነው? ስለ ኢየሱስ አልከኝ። ስለ ኢየሱስ ነው እያወራ ያለው ክፍሉ። ለዘላለም በሕይወት የሚኖረው ምን ሊያደርግ ነው? ኢየሱስ ምን ሊያደርግ ነው ለዘላለም በሕይወት የሚኖረው? አሁን እንግዲህ እኔ ባለኝ አረዳድ ደግሞ ተገቢውም ደግሞ አረዳድ ነው ብዬ የማምነው ወንድሜ ብሩክ እስኪገባኝ ድረስ የገባኝን ነው የምነግርህ እንጂ ያልገባኝን እውነት አልነግርህም። የዘላለም በሕይወት ይኖራል ሲል ክርስቶስ አሁንም በስጋ ተገልጦ ከአብ ጋር ምሕረትን ያሰጣል የሚል ሥላሴ አስተምሮ ላይ ክራሽድ ያደርጋል። እሱ ጋር መጽሐፍ ቅዱስ ደግሞ አንድ ታይትል ብቻ ይዘን አይደለም እናንተ የምንወያዩ፣ ብዙ ፖርሽን ያለው የመጽሐፍ ክፍል ነው አይደለ? ስለዚህ ስለ ሚስጥረ ሥላሴ ስለ ታምናለህ አይደል? አንተ ለምሳሌ በሥላሴ ታምናለህ? ጥያቄ ሲኖር ትጠይቀኛለህ። ቅድም እንደመለስኩልህ እመልስልሃለሁ። ጠይቄ ግን አሁን አንተ ጥያቄ ስለጠየቀኝ ጥያቄን በጥያቄ የመጠየቅ መብት ደግሞ ክርስቶስ ነው የሰጠን። ካልተቀበልክ ታዲያ አንድ የመጽሐፍ ቅዱስ ታይትል ብቻ እንዴት ያስማማናል ብለህ ታስባለህ? የሁላ የመጽሐፍ ቅዱስ ክፍል ተጽፎ ሰምቻለሁኝ። አሁን አልጠይቅም ከዚህ በኋላ አጠይቀኝ። አሁን ግን እኔ በምረዳህ አንደርስታንዲንግ ክርስቶስ በስጋ ተገልጦ አሁንም ምልጃን ይሰራል። ኖ ኤክስ ይሄ ከሚስጥረ ሥላሴ ጋር ክርስቲያን የሥላሴን አስተምሮ አምናለሁ የሚል ሰው ካለ እዚህ ጋር ይጣላል፣ ከመጽሐፍ ቅዱስ ጋር ራስ በራሱ ይጋጫል። ስላልመለስክ የዕብራውያን ጸሐፊ አሁን ክርስቲያኖችን ነው የምጠይቀው አንተን አይደለም። ያው ብዙ ጊዜ ማህበርተኛ ስትሆን ለእግዚአብሔር ቃል ታማኝ አትሆንም። ክርስቲያን ስትሆን ግን ለእግዚአብሔር ቃል ታማኝ ነህ። አሁን ክርስቲያኖችን ነው የምጠይቀው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ይላል። ኢየሱስ ነው ለዘላለም የሚኖር ነው። እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ እግዚአብሔር በመዝሙር መጽሐፍ 110 ቁጥር 2 ላይ መሐላ ምሏል። ለዘላለም ሊቀ ካህን የሆነው ኢየሱስ ዘወትር በሕይወት የሚኖረው ምን ሊያደርግ ነው? አሁን ክርስቲያኖች መልሱልኝ። ምን ሊያደርግ ነው? ምን ሊያደርግ ነው? ኮሜንት ላይ ክርስቲያኖች ከመለሱ በኋላ እኔ ጥያቄ ጠይቃችኋለሁ። አንተን ጠይቃለሁ። ሊያማልድ ጌታ ይባርካችሁ። ቃሉ እንደዛ ነው ይለው አይደል? ዘወትር ኢየሱስ ክርስቶስ ሊያማልድ ነው በሕይወት የሚኖረው።
እዛ ነው ኢየሱስ አማላጄ ብዬ የምናገረው ማለት ነው። ክብር ለኢየሱስ ይሁን። እንዴት ነው የሚያማልደው? ብሩኬ አንድ ያስረዳኝ። እንዴት ነው የሚያማልደው ብለህ ደግሞ ጠይቅልኝ። እንዴት ነው የሚያማልደው? እሺ ከዚህ በኋላ እኔ ሳወራ ማይክል እንዳከፍት ስፈቅድልህ ብቻ ነው። እሺ ስፈቅድልህ ብቻ ነው። ዘወትር ኢየሱስ በህይወት የሚኖረው ሊያማልድ ነው አይደል? ዋስትናችን በቃ የክርስቶስ ኢየሱስ ማማለድ ነው በእግዚአብሔር መንግስት ውስጥ መኖሪያችን። በቃ ክብር ለኢየሱስ ይሁን። አማላጅ ነው ኢየሱስ፣ አማላጄ ነው ኢየሱስ፣ አማላጄ ነው። መጽሐፉ ነው የሚለው አይደል? ለዘወትር ሊያማልድ ይኖራል ሲባል ምን ማለት ነው ብለን ደግሞ ከዛ እናወራለን። ቃሉን ክደን አይደለም አይደል? ቃሉን ክደን አይደለም ስንወያይ የምንወያየው። ይሄ ክርስቲያኖች ባህሪ ነው። ጌታ ዘመናችሁን ይባርክ። ይሄን እውነት ስለገለጠላችሁ በቤት ውስጥ ድፍረት እንዲኖራችሁ ያደረገው የእግዚአብሔር መንፈስ ነው። እሺ አሁን ጠይቅ ጥያቄ ትንሣኤ። መጽሐፉ እንደሚናገር ሊያማልድ ይላል የተናገርከው። እንዴት ነው ክርስቶስ አሁን ከትንሣኤ በኋላ ዘወትር ከአብ ቀኝ ሆኖ ሊያማልድ ይችላል ስንል እንዴት ነው የሚያማልደው? እንዴት ነው የሚያማልደው ብለው ይመልሱልኝ። እንዴት ነው የሚያማልደው? እሺ ያው በደንብ ኢየሱስ ክርስቶስ አማላጃችን ነው ስንል ቅድምም ብያለሁ፣ ሊቀ ካህኔ ነው እያልኩ ነው ያለሁት ብያለሁ። ይቀደም ሊቀ ካህን በቀደመው ኪዳን በየዓመቱ ደም ይዞ ይገባ ነበረ። እግዚአብሔር ያን መስዋዕት ከተቀበለ ለእስራኤላውያን ፌሽታ ነበር አይደል? የዓመት ፌሽታ ነበር፣ ድል የሚያመጡበት ዓመት ነበረ እና በየዓመቱ መስዋዕት ይቀርብ ነበር። የአዲስ ኪዳን መስዋዕት ግን በየዓመቱ የሚቀርብ አይደለም። በየዓመቱ የሚቀርብ አይደለም። አንዴ መስቀል ላይ የሚቀርብ ግን ለዘላለም የሆነ ነው። ክብር ለኢየሱስ ይሁን። አንዴ መስቀል ላይ የተፈጸመ መስዋዕት፣ አንዴ ሊቀ ካህኑ ይዞት የገባው መስዋዕት ነው፣ ግን ለዘላለም የሚሰራ ነው። ምኑ? ሊቀ ክህነቱም መስዋዕቱም ጭምር። ዛሬ ኢየሱስ ክርስቶስ አማላጅ ነው ስንል ዛሬም በእግዚአብሔር መንግስት ውስጥ መቆያችን ነው እያልን ነው። ዛሬም የሚታይ ደም አለ፣ እኛን ነውር አልባ የሚያደርግ ከኃጢአት የሚያድን ከኃጢአት ነፃ የሚያደርግ በእግዚአብሔር ፊት ነውር አልባ የሚያደርግ ደም አለ እያልን ነው። ትኩስ ደም አለ እና ሊቀ ካህኑ ደግሞ በአብ ፊት ይዞት የቀረበው መስዋዕት ነው። ይሄ መስዋዕት ይሄን ደም ለዛ ነው ይታይልን ዘንድ ይዞ ገባ ነው የዕብራውያን ጻፊ በምዕራፍ 9 ላይ። ኢየሱስ አማላጅ ነው ስንል የመስቀሉ ስራ ዛሬም ይሰራል። መስቀሉ ላይ መስዋዕቱን ያቀረበው ሊቀ ካህን ደግሞ ዛሬም ደሙን ይዞልን ገብቷል እያለ ነው። አማላጃችን ነው። ምናልባት ዘሌዋውያን መጽሐፍ ምዕራፍ 16ን ይሄን ብታነብ ይሄ ምን እየተናገርኩት ያለሁት ነገር ይገባህ ነበር፣ ትረዳ ነበር። እና የመስቀሉ ስራ ዛሬም ለኛ ላልዳኑ ሰዎች አይደለም። ኢየሱስ ላልዳኑ ሰዎች አማላጅ አይደለም፣ ቤዛ ነው እሱ። እሺ ምትክ ሆኖ ነው የሞተው። ለኛስ ይኸውላችሁ ደሙን ይዞ ገባ ይላል አይደል? ስለኛ ይታይልን ዘንድ በዓለም ላሉ ሰዎች እኮ አይደለም እኮ ይዞ የገባው ደሙን ይታይላቸው ዘንድ። ለማን ነው? በቤዛነቱ ለዳኑ ክርስቲያኖች እኮ ነው ይታይ ዘንድ ይዞ የገባው ኢየሱስ ክርስቶስ። ዛሬም ከኃጢአት ነፃ የሚያደርገን የክርስቶስ የመስቀል ስራ ነው። በቃ ታረቀን እኮ ሆኖ እናንተ አሁን አንተ የተናገርከው ኢን ዘ ሪቨርስ ዳይሬክሽን የተዋህዶ አስተምህሮ ነው። አንተ የተናገርከው ምንድን ያልከኝ? ኢየሱስ አማላጅ ነው። ቆይ አዳምጠኝ። የክርስቶስ ትናገራለህ፣ የማዳመጥ ችግር የለብኝም። ታረቅን ስትል ኢየሱስ አማላጅ ነው እያልክ ነው። እኔ አሁን አማላጅ ነው ብዬ ስለተናገርኩ ማለት ነው። እናንተ ዳይሬክት ሊትራል ወርዱ ላይ ነው ያልተግባባ ነው። ሊትራል ዴፊኒሽኑ ላይ ተግባብተናል። አማላጅ ነው ስትል ሰምቲንግ ኤልስ አንደርስታንዲንጉ ወደ ሌላ ይሄዳል። አንደርስታንድ የሚያደርግበት ሚኒንግ በተለያየ ዳይሬክሽን ይሄዳል። አሁን አንተ የተናገርከው ቃል ግን ቅድስት ኦርቶዶክስ ተዋህዶ ይሄን አትናገርም። ጌታ ኢየሱስ ክርስቶስ በቀራኒው ላይ የከፈለው ዋጋ፣ በቀራኒው ላይ የከፈለው አስታራቂነት ለዘላለም ይኖራል። ምን ማለት ነው? እኔ እናንተ እኮ ለዘላለም አንኖርም። እዚህ ጋር ቤካም ኬቢም አዳነም እውነቱን ምናምን ሁላችን በዘላለም አንኖርም። ፍጥረት ግን ትውልድ ግን ይተካል። ያ የሚተካው ትውልድ በክርስቶስ በከፈለው ዋጋ የሚያምን ከሆነ ገብቷል አይደለ? ያ ደም ለዘላለም ይሰራል ነው እንጂ ለዘላለም የሚኖር ፍጥረት እኮ የለም። እኔ እናንተ አሁን
ቆይ አዳምጠኝ። አላልኩም እንደዛ እኔና አላልኩም እናንተ እንደዛ። ቆይ አዳምጠኝ፣ ስማ አዳምጠኛ በእግዚአብሔር አዳምጠኝ እንዴ። እኔም ስናገር እኮ ቻንስ ተስማምተናል። ስጠኝ ኖ ትናገራለህ እኮ እኔ ብናገር እኔ እኮ እሰማለሁ ብያለሁ። ግን እኮ። ቆይ አንተ አዳምጠኝ። እንዳልከው አይደለም አንተ እንዳልከው አይደለም እኔ የተናገርኩት ነው ያልኩህ። እሺ ትንሣኤ አንተ እንዳልከው ተስማምተናል ስላልክ አሁን እየተናገርከው እንዳልከው አይደለም ነው ያልኩት። እሺ ቀጥል። አሁን እኮ ለዘላለም ሲል ማለት ነው ብሩኬ፣ አንተ እኔ ብንኖር ማለት ነው 70-80 ዓመት ነው መጽሐፍ ቅዱስ እንደሚናገር። ግን ከዛ በፊት ፍጥረት ይቀጥላል፣ ከዛ በኋላም ፍጥረት ይቀጥላል። ይህ የክርስቶስ አዳኝነት ስራ ለዘላለም ጸንቶ ይኖራል ነው በከፈለው ዋጋ እንጂ ክርስቶስ አሁን በኋላ ትንሣኤ ከተነሳ በኋላ ገብቷል አይደለ? ሙትን ድል አድርጎ ከተነሳ በኋላ መቃተት፣ በአብ ቀኝ መውደቅ፣ መነሳት አለ ብለህ የምታስተምረኝ ከሆነ 1001 የመጽሐፍ ቅዱስ ቃል ብተረጉምልኝ ብጠቅስልኝ እኔ እናንተ አንግባባም። ለምን? የክርስቶስ ድህነት በቀራንዮ ላይ መከፈሉን ሁሉ ተፈጸመ። በቃ ሁሉ የአዳም ዘንድ ይድንበት ዘንድ ትልቅ ዋጋ ተከፈለ። ያ የተከፈለው ዋጋ እኔ አምላኬ መድኃኒቴ ኢየሱስ ክርስቶስ ብዬ የማምነው ዋጋዬ ነው። ሌላ ምንም አማራጭ የሌለን ሰዎች ድነናል ብለን የምንናገረው እኮ በኩራት የምንናገረው መስቀል ላይ የከፈለውን የደም ዋጋ ይዘን ነው አይደለ እንዴ? ስለዚህ ያ ድህነት ያ የከፈለው ዋጋ ለዘላለም ለፍጥረታት ሁሉ መዳኛቸው ነው ማለት ነው እንጂ አሁን በአብ ቀኝ ቆሞ ይቃትታል ይለምናል የሚል አስተምሮ የለም። ለምን? ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 16 እስከ 19 አይ ቲንክ እሱን ቅድም የነገርኩን የመጽሐፍ ቅዱስ ቃል እሱን አንብብና አስረዳኝ። ግድ የለም አንተው ትጠይቃለህ፣ አንተው ትመልሳለህ። ማስተዋል ያለው ሁሉ ያዳምጣል ማለት ነው። አይ እኔ አሁን የተናገርከው ላይ ጥያቄ ስላለኝ እኔ ጠይቄ እኔ የምመልሰውም አንተ መመለስ ስላልቻልክ ነው ያው እያብራራሁ ያለሁት። የኔን ጥያቄ ራሴ እያብራራሁ ያለሁት አንተ መመለስ ስለተቸገርክ ነው። አንደኛ ይሄ ትምህርት የኦርቶዶክስ ትምህርት ነው ብለሃል። አንዱ እሱ ነው። መንበሩ ነው ምናምን 2-3 ኢንቫይት እኮ ተደረክ። ለምን አትገባም? ኢንቫይት ስትደረግ አትገባም። የኦርቶዶክስ ትምህርት ነው ብለሃልና እስኪ የኦርቶዶክስ ትምህርት መሆኑን ማስረጃ ስጠን። የትኛው መጽሐፍ ነው የኦርቶዶክስ ትምህርት መሆኑን? ወይ ግድ የለም አሁን ባይዘዌ እዚህ የምንገባው ሰዎች ቁጭ ብለን የምንማር ሰዎች ከኦርቶዶክስ የሚያስወጣን ምንም አይነት ምክንያት የለም ብለን የምናምን ሰዎች ነን እንጂ ወይ ደግሞ ክህነት ያለን ወይ ደግሞ ቴዎሎጂ የተማርን ሰዎች አይደለንም። ይሄን አንደርስታንድ እንድታደርጉ እንፈልጋለን። በሌላ የሙያ ሴክተር ላይ ተሰማርተን ግን ቃሉ ገብቶን በቃ የኢትዮጵያ ኦርቶዶክስ ተዋሕዶ አስተምህሮ የኦርቶዶክስ ትምህርት ነው ስትል በስሜት ነው ወይስ? በፍጹም አይደለም። ለዛ ይኸውልህ ኦርቶዶክስ ተዋሕዶ በመዝሙሯም የምትናገረው ነው ያዳነኝን አውቀዋለሁ። ሽለላ ነው የሚሆነው። ማስረጃ ንገረኝ። እንዴ መጽሐፍ ቅዱስ ስለሚናገር እኮ ነው። አንዱ ስለ ሁሉ ሞተ ማለት እኮ ገብቶ አይደል? የሞተው ደግሞ ለፍጥረታት ሁሉ መዳኛ ይሆን ዘንድ ነው። ስለዚህ የክርስቶስ ማዳኝነት ኦርቶዶክስ እንደዛ ብላ ማመኗን የሚያሳይ የኦርቶዶክስ መጽሐፍ ነው። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ፣ ክርስቲያን ነኝ እኮ እያልኩ ነው። እኔ ለአንተ ማስረጃ አልሆንም አትልም ካልከኝ አንተ ያነበብከው አትልም ካልከኝ አንተ አትልም ካልከኝ አትልም የምትልበትን የመጽሐፍ ቅዱስ ቃል ጠቅሰህ አስረዳኝ። አንተ እኮ አሁን ትልቁ ችግር ምንድን ነው? ስትጠየቅ ማስረጃ የመስጠት አቅም የለህም። አየህ አንተ ማስረጃ የመስጠት አቅሙ ላይ አይደለም ያለው። እኔ አሁን ኢትዮጵያ ኦርቶዶክስ ትላለች አትልም አላልኩም። እኔ ምንም አይነት መደምደሚያ ላይ አልደረስኩም። አንተ ግን የኦርቶዶክስ አስተምሮ ነው ብለህ ስለተናገርክ እስኪ የትኛው መጽሐፏ ነው እንደዛ ብሎ የሚለው ማስረጃ ስጠን። መጽሐፍ ቅዱስ ነው የትኛው መጽሐፍ ቅዱስ ነው ስትል አልገባኝም። ይሄ ቀሲስ ወይም ደግሞ ሳምቲንግ መጽሐፍ ቅዱስ ሪፈር አድርጎ የተናገረውን የመጽሐፍ ቅዱስ ቃል ብቻ ነው አንተ የምትቀበለው ወይስ መጽሐፍ ቅዱስ እኮ መጽሐፍ ቅዱስ ነው? አንተ የተናገርከው ቃል እኮ አሁን የተናገርከው ቃል እኮ ማለት የመጽሐፍ ቅዱስ አስተምሮ ነው። መጽሐፍ ቅዱስ አስተምሮ ነው ማለት ታዲያ የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ አይደለም እንዴ አንተ ያዝከው? አይደለም ሲጀምር የኢትዮጵያ ኦርቶዶክስ አስተምሯ መጽሐፍ ቅዱስ አይደለም፣ በጭራሽ እንደዛ አይደለም። ምን ማለት ነው? እኔም ይዤው እኮ እየተከተልኩት ነው። አንዴ ስማኝ። ለምሳሌ የኢትዮጵያ ኦርቶዶክስ ዶግማዎቿን ንገረኝ እስኪ። ለእኔ ጋር ኢረር አግኝተህ ዶግማ ቀኖና ምናምን የሚለው ላይ ባንገባ አሁን አጀንዳችን
የምታውቀውን ነው ማለት ነው። ይኸውልህ ሚስጥረ ስላሴ ላይ ክራሽድ እናደርጋለን ብዬ የተናገርኩ አሁንም ሚስጥረ ስላሴ የሚያሳይ ከእግዚአብሔር ቃል ነች። አሁን መጽሐፍ ቅዱስ ነው መጽሐፍ ቅዱስ ብቻ ነው ማስተማሪያው ስላልክ አሁን ዶግማ ብዬ ስለ ሚስጥረ ስላሴ አልክ። እስኪ ሚስጥረ ስላሴ የሚያሳይ ከመጽሐፍ ቅዱስ ላይ በጣም ጥሩ ይሄን አስረዳለሁኝ። እኔ አንተ አስረዳኝ አላልኩም። በስላሴ ቆይ መጀመሪያ ደቂቃ ቆይ አልሰማኸኝም እኮ እኔ አሁን ሚስጥረ ስላሴ የሚል ቃል ዶግማ ማስተማሪያው መጽሐፍ ቅዱስ ነው ስላልክ መጽሐፍ ቅዱስ ላይ ሚስጥረ ስላሴ የሚል አሳየኝ ያልኩት እንጂ አስረዳኝ አላልኩም። እዚህ ጋር ደውሎብኝ ነው። ይሰማል? ትሰማለህ? ይሰማል? አዎ በደንብ። እሺ ወይኔ ቆይ ዘራፍ ነው የሚባለው። ወይኔ አይባልም። አለሁ አይደል? አዎ አለ። በጣም ጥሩ እንግዲህ ስላሴ የሚለው እንትን ቃል በቃል ሶስትነትን የሚያመለክት ስላሴ ማለት ሰለሰ ወይም ሶስትነት ነው። ትርጉም አይደለም እኮ ይኸውልህ፣ ቆይ አሁን ስላሴ ቃል በቃል ይኸውልህ ስላሴ የሚለው ቃል በቃል አሁን እናንተ እያወራን ያለነው ቋንቋ አማርኛ ስለሆነ አንድነትና ሶስትነትን ነው የሚናገረው። አንድነትና ሶስትነትን አስረዳኝ ካልከኝ እሺ ምን ብለህ ጠየቀኝ? ስላሴ የሚለው የቱ ጋር ነው ያልከኝ? ሚስጥረ ስላሴ የሚል አሳየኝ። አየህ መሰለህ ታማኝ እኮ ስላልኩ ነው። የኢትዮጵያ ኦርቶዶክስ ግድ የለም ወቀሰውን ቶ ብሩኬ እየወቀስከኝ ምናምን ከሄድን ዲቤት ውስጥ እንገባለን። እኔ እኮ ታዲያ ብንገባ ታዲያ ምን ችግር አለው? ለምን ዲቤት ውስጥ እንገባለን? ዲቤት ምንድን ነው? ፋይናል ሶሉሽኑ ምንድን ነው? ዲቤት እሺ አንዴ ስማ፣ በቃ እሱ አይደለም አሁን የኔ ጉዳይ፣ የኔ ቁም ነገር ስያሜው አይደለም። በቃ አሁን እየተወያየን ያለነውን ነገር አንተ ምንም ብለህ ጥራው፣ እሱ አይደለም የኔ ጉዳይ። የኢትዮጵያ ኦርቶዶክስ ማስተማሪያ መጽሐፍቶች አሏት አይደል? ዶግማዋን፣ ቀኖናዋን፣ ትውፊቷን ምናምን የምታስተምርበት መጽሐፍት አላት። ሰው ከነዛ መጽሐፍት ላይ ኢየሱስ ክርስቶስ አማላጅ ነው ወይ ደግሞ ቅድም እኔ የተናገርኩትን ዛሬም አስታራቂ ስለመሆኑ የተናገረችበት መጽሐፍ ትምህርቷ ነው ስላልከኝ ማለት ነው። እሺ ትቀበላቸው ስላልሆኑ አንተውን በምትቀበላቸው የመጽሐፍ ቅዱስ ቃል ነው እናንተ የምንግባባው ማለት ነው። መጽሐፍ ቅዱስን ብቻ ነው የምናረገው። እኔ መቀበል አለመቀበል አይደለም። እኔ እቀበለዋለሁ አልቀበለውም ሳይሆን አሳየኝ የትኛው መጽሐፍ ላይ ዛብ ላይ አምጥቼ ጉንጭ መንፋት ነው የሚሆነው። ጊዜ እንዳይፈጅብን ሚስጥረ ስላሴ የሚለው ሊትራል ትርጉሙ ምንድን ነው? አንድነት ሶስትነት ነው። አንድነት ሶስትነትን ይኸውልህ አንድነት ሶስትነትን ከመጽሐፍ ቅዱስ ደግሞ ምሳሌ አጣቅሰን እናወራለን ነው። እሱ ጋር እናወራለን። በቃ አለቀ። ጥያቄ እሱ አይደለም። ሰው ሊያሳየን አይችልም። በስሜት ነው። ቅድም ይሄ የኦርቶዶክስ አስተምሮ ነው ያለው። የኦርቶዶክስ አስተምሮማ ያለ ማርያም አማላጅነት ዓለም አይድንም የሚለው የተረት ሐሳብ ነው። ቅድም እኔ የተናገርኩት ይሄን ነው። በደንብ ስማኝ። ኢየሱስ ክርስቶስ ዛሬም ስለኔ ይታያል፣ ዛሬም ለኔ ዋስትናዬ ነው ብዬ ስናገር ነበር። አንተ ደግሞ ፍጥረታት ወደፊት መጥተው በሱ ይታረቃሉ ስትል ነበር። ይሄ ሁለቱ ሐሳብ የተለያየ ነው። አንተ ዛሬ ኢየሱስ ክርስቶስ ይታይልኛል፣ ስለኔ ኃጢአት ዋስትና እሱ ነው ብለህ ታምናለህ ወይስ አታምንም? እሺ ቴንክ ዩ ኤኒዌይ የኔን መረዳት ያገኘው ይመስለኛል። ካገኘው ወደ ሌላ ፖርሽን ብንሄድ ደስ ይለኛል። እዚሁ ላይ ጊዜን ምንም አይደለም። መመለስ አለመመለስ ሳይሆን ማለት ነው። አሁን ትርጉም ነው መረዳታችን ነው እኮ የምናወራው። ብሩኬ አንተው መረዳት አይደለም እኮ አሁን የጠየቅኩህ ትርጉም አይደለም። አሁን ምልጃ ማለት ምን ማለት ነው አይደለም ጥያቄ። ቅድም ኢየሱስ ፍጡራን ወይ ደግሞ ያልዳኑ ሰዎች ሲመጡ በእርሱ በመስቀሉ ስራ ነው የሚታረቁት ብለሃል። እኔ ግን እንደዛ አይደለም ያብራራሁት። ኦፍኮርስ ትክክል ነው። ቤዛነቱ ላልዳኑት ሰዎች ጭምር ነው። ሰዎች ሲመጡ ወደ ክርስቶስ በክርስቶስ ኢየሱስ ቤዛነት ነው የሚድኑት። እኔ ግን ቅድም ሳብራራ የነበረው ኢየሱስ ክርስቶስ አሁን ላልዳኑ ሰዎች ኢየሱስ እኮ ሊቀ ካህን አይደለም እኮ ጭራሽ ለኔ ነው
አንድ ሙስሊም ሊቀ ካህኔ ማለት አይችልም ኢየሱስን። ኢየሱስ ክርስቶስ አማላጄ ማለት አይችልም አንድ ሙስሊም። ዛሬ በአፊት ይታይልኛል ማለት አይችልም። አንተ የጠየኩህ ዛሬ ኢየሱስ ክርስቶስ ይታይልኛል ብለህ ታምናለህ ወይ? ደሙ ዛሬም ከኃጢአት ያነጻኛል ብለህ ታምናለህ ወይ? ዋስትናዬ ነው ብለህ ታምናለህ ወይ? እሺ ይታይልኛል የሚለውን የክርስቶስን የፈሰሰው ቅዱስ ደም የተቆረሰው ቅዱስ ስጋ ገብቷል አይደለ? ለኛ የማስታረቅ ከአብ ጋር የማስታረቃችን ዋናው መሰረት ነው። ወደ ዘላለማዊ ድህነት የምንገባበት የጌታ ቅዱስ ስጋ ቅዱስ ደም ነው። ለዛ ነው ቁርባንን የምናከናውነው ማለት ነው። ለምሳሌ ቆይ ልንገር፣ የጌታን ስጋና ደም ቆይ አዳምጠኝ። የጌታን ስጋና ደም እኔ ስለ ቁርባን አልጠየቅኩም። እኔ ስለ ቁርባን እኮ ለዛ ነው እኮ አሁን ይታይልኛል ያልከኝ ማለት ነው። የጌታ ስጋና ደምን ስንቀበል የጌታና ስጋና ደም ስንቀበል ጌታ እንደተናገረው ከእግዚአብሔር ቃል ላይ ቁርባን ይታይልኛል የሚል አሳየሽ። ቁርባን ይታይልኛል እንዴ? ቆይ አዳምጥ። አሁን ቁርባን የሚለውን ደግሞ ወርዱ ከበደ መሰለኝ አላውቅም። ቁርባን ማለት የጌታ ስጋና ደም መቀበል ማለት ነው። ሌላ የተለየ ትርጉም የለም። ቃሉ ላይ አይደለም እኮ ጉዳዩ። ችግር የለውም። አንተ የምትወስደው ህብስት ይታይልሃል የሚል ከእግዚአብሔር ቃል ያሳየን። ችግር የለውም። ያው ቁርባን አሁን አንተ ቅድም አልነገርከኝም ብሩኬ? እያስተማርከኝ ያለው ቃል ወይም እየተናገርከው ያለ ቃል ከራስ ከአንደበትህ አይደለም? መጽሐፍ ቅዱስ የሚናገረውን አይደል እያወራህ ያለው? የጌታ ስጋና ደም ለተናገርኩት እኔም ማስረጃ የምጠይቅ። እሺ አሁን ዕብራውያን ላይ የጠቀስከው ቃል ዕብራውያን ላይ የጠቀስከው ቃል አሁን ባይዘው ለጠቢብ አንድ ቃል ትበቀዋለች ነው። ግን እየተግባባብን ደስ ይለኛል። እንድንግባባ አልፈለግክም እንጂ የጌታ ስጋና ደም ይኸውልህ፣ ቆይ የጌታ ስጋና ደም ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል እኮ። ያ ማለት ነው የጌታ አሁን ወዳጄ የጌታ እራት ወይ ደግሞ ህብስቱ ወይኑ ይታይልኛል ብለሃል። ለሱ ማስረጃ እንዴ? ታዲያ ክርስቶስ ሊቀ ካህን ነው ስንል ምንድን ነው? አንዱ ስለ ሁሉ አሳልፎ ራሱን የሰጠ ጌታ ነው። ያፈሰሰ ደሙን ነው፣ የቆረሰ ስጋውን ነው። ስለዚህ ራሱ ደግሞ በስጋው የተናገረው በስጋው የሚል ከቃሉ ላይ ያሳየኝ። ቆይ ይታይልኛል ማለት ነው የተከፈለ ዋጋ እኮ ነው። ይታይልኛል የሚለው ባይዘው ላይ ያስማማን ነው ማለት ነው። ምንድነው ይታይልኛል ማለት? ዲስፕሌይ ሆኖ በልተም እንደማለት ነው። መልስ ከሌለ መልስ የለኝም ብለህ ጠይቀኛለህ። አሁን አንተ በምትረዳው ይኸውልህ፣ አንተ ለምትፈልገው መልስ ላይ ኖረኝ ይችላል። አንተ ለምትፈልገው ማለት ነው። ደግሞ እኔ አንተ ለምትፈልገው ብዬ መመለስ የለብኝ። ይታይልኛል የሚለውን አንተ በፈለግከው ተረዳ፣ ችግር የለውም። ማብራሪያውን አንተ በምትረዳው ተረዳ። ግን የኔ ጥያቄ ይታይልኛል ህብስቱ ላልከው እስኪ ማስረጃ ጥቅስ እንዴ? ህብስቱ ተው፣ ህብስት የሚለው ላይ ወደ እሱ ደግሞ ሌላ ውስጥ ገባህ ማለት ነው። አሁን የተቆረሰው ምናምን ብለህ ደግሞ እንትን ልትንቀው ነው ማለት ነው። ኖ ወዳጅ፣ አሁን ማስረጃ ስጠኝ ለአንተ ንግግር። አሁን አንተ በምታምነው ከእግዚአብሔር ቃል ቆይ አዳምጠኝ። አሁን ለምሳሌ የጌታ ስጋና ደም መፍሰስና መቆረስ ለእኛ ድህነት ነው። በቃ አለቀ አይደለ? ድህነት ነው። ስለ ድህነት ነው እናንተ እያወራን ያለ። ጌታ ኢየሱስ ክርስቶስ ይታይልኛል ማለት ያድነኛል ማለት ነው አይደለ? ያድነኛል ማለት እኮ ነው ባይ ዲፎልት። ህብስቱ ወይ ደግሞ አንተ የምትወስደው የጌታ እራት ብለህ የምትወስደው ይታይልኛል ብለሃል። ለሱ ማስረጃ አስተያየት ይኸውልህ፣ እኔ የምበላው አሁን አንተ የምታየው ስጋዊ ቲንኪንግ ነው። አሁን መንፈሳዊ እይታችንን ስናስብ የጌታ ስጋና ደም ነው ብለን ነው የምናምነው። እኛ እናምናለን። ምንም ብለህ እኔ እኮ አልተቃወምኩም። እሱን እኮ አሁን እኔ እሱን እየተቃወምኩ አይደለም። አንተ ምንም ብለህ ነው፣ ግን እሱ ይታይልኛል ላልከው ማስረጃ አንተ ምንም ብለህ አሁን ላንግባባ ነው። ይሄን ታይትል ግድ የለም እንለፈው። ለመሰለህ አሁን ከመቻል ካለመቻል ውስጥ ሳይሆን ዲቤት ውስጥ ሊከተን ነው። ይታይልኛል ምን ማለት ነው ብዬ ደግሞ ብነግርህ ማለት ነው አንተ የምትሰጠው ዴፊኒሽን እኔ ላያስታርቀኝ ይችላል ማለት ነው። ላያስማማኝ አንተ የምትሰጠው ዴፊኒሽን ይታይልኛል ማለት ጌታ የከፈለላችሁ ዋጋ አለ። ከተናገርክ ለምትናገረው ለእያንዳንዱ ነገር ጥያቄ ስለምጠይቅህ እንዳማረብህ እንለፈው እንዳልክ ብናልፈው ይሻላል። ብናልፈው ይሻላል። ለመሰለህ ትርጓሜው በፍጹም አያስማማኝም። እኔ ከፕሮቴስታንት ጋር በፍጹም በመሰጡት ዲግሪ አያስማማኝም። አሁን ይኸውልህ እኔ ትርጓሜ አልጠየቅኩም። አየህ ትልቁ ችግር እኔ በጭራሽ ትርጓሜ አልጠየቅኩም። አንተ ይታይልኛል ማለት ምንድን ነው አልጠየቅኩም። አንተ በምትረዳው አልኩህ እኮ በቃ ህብስቱን አንተ በምታምነው ግን ጥቅስ ነው የጠየቅኩህ። አየህ
አንተ ህብስቱን ስጋና ደምን በለው አማናዊም በለው እሱ ጋር አይደለም የኔ አሁን ጉዳይ። ግን ያ ህብስት ይታይልኛል ወይ ደግሞ ያ ስጋና ደም ብለህ አንተ የምታምነው ይታይልኛል ላልከው ጥቅስ ነው የጠየቁት እና ቃሉ ላይ ዲፋይን ስናደርግም እኮ አይደለም የተለያየ ነው። በአንተ መረዳት ብዬ ነው የጠየቁ፣ ግን ጥቅስ ነው የጠየቁ የለህም ስለሌለ ነው። በቃ አሁን ችግር የለውም። ይኸውልህ ብሩኬ ለቤቱ አዲስ አይደለሁም። አሁን አንተ የምትነግረኝን ጠቅላላ ማስታወሻ እያያዝኩ ነው። ምናልባት ነገም ከነገ ወዲያም የዳኒ ቤት ክፍት ነው። ይሄን ነገር እኔ ቃሎቹን ሪፈር አድርጌ እሱን ቃል አናግርሃለሁ። ችግር የለውም። ምንም እንትን የተለየ ነገር አይደለም። ይሄ አሁን የዋንጫ ፉክክር አይደለም፣ የነፍስ ጉዳይ ነው እና ማለት ነው። ስለዚህ ጥሎ ማለፍ አይደለም። ጥሎ ማለፍ የሚባል የወንጌል አስተምሮ የለም እስከሚገባኝ ድረስ ማለት አሸነፍን ተሸነፋችሁ የሚል አስተምሮ የለም። ባይዘው ሁሉም በክርስቶስ ክርስቲያን ነው ብሎ የሚያምን ሰው ቆይ በክርስቶስ ክርስቲያን ነው ብሎ የሚያምን ሰው ኦርቶዶክስን አሸነፍናት እከሌ ተሸነፈ ብሎ አስተምሮ የለም። አሸናፊ ጌታ ኢየሱስ ክርስቶስ ብቻ ስለሆነ ማለት ነው። ስለዚህ የጠቀስከውን የመጽሐፍ ቅዱስ ቃል ከየት ነው ላልከኝ እውነት ለመናገር ቃሎቹን እንደዚህ ሰባኪ መሆን አለብኝ ብዬ አስባለሁ ማለት ነው። ወይ ቴዎሎጂ ሄጄ እንደዚህ ነገሮችን መማር አለብኝ ብዬ ነው የማስበው። ግን መጽሐፍ እንደሚናገር ሁሉ ሰው አስተማሪ ባይሆን ጥሩ ነው በሚለው ነበር እኔ እየተረዳሁ ያለሁት። ለተናገርከው ቃል ግን ማስታወሻ ይዣለሁ። ዩል ሲ ቱሞሮ ከዛም በኋላም ሊሆን ይችላል እመጣለሁ። ለተናገርከው ግን እኔ የማያስማማኝ አሁንም አንድና ትርጓሜ ላይ ነው እንጂ ቃል በቃል ላይ የተናገርከው ላይ ያንተ አንደርስታንዲንግ ሌላ እየሆነብኝ ነው፣ የኔ አንደርስታንዲንግ ሌላ እየሆነብኝ ነው። ይህን ብትረዳውና ሌላ ጥያቄ ካለብን ሄድ ተመስገን። ኔትወርኩን ያስወጣው። እሺ እኔ ያው መሸናነፍ ላለው ንግግር እንዴት ሰው ከሙታን ጋር ለመሸናነፍ ይፎካከራል? እኔ በህይወት ያለው በእግዚአብሔር መንግስት ውስጥ ያለው የእግዚአብሔር ልጅ ነኝ። ስለ መዳኑ እርግጠኛ ያልሆነ በክርስቶስ ኢየሱስ ያላመለጠ ሰው ካላመለጠ ብሩኬ ይቅርታ አድርግልኝና ከሙታን ጋር እንድትል መጽሐፍ ቅዱስ ያዝሃል። አሁን እኔ ከሙታን ጋር ብለህ እንድትናገር እውነት መንፈስ ቅዱስ እየተናገረ ነው? ይህን እስኪ ቀስ ብለህ አስበው። በደንብ እኔ ለምናገረው ለእያንዳንዱ ነገር መጽሐፍ ቅዱሳዊ ማስረጃ አለኝ። መጽሐፍ ቅዱስ ይደግፈኛል። ሁለት ኪንግደም ነው ያለው። አንደኛው የዚህ ዓለም ገዢ ነው። ሚውት አታርጉት እሺ። በቃ ስማና ስጨርስ ጥያቄ ካለ ትጠይቀኛለህ። ሚውት እየተደረገ ከሆነ እስከጨርስ ድረስ ጠብቀኝ። ሚውት አታርጉት እሺ። ሞዴሬተሮች ሁለት ኪንግደም ነው ያለው። አንደኛው ኪንግደም የዚህ ዓለም ገዢ የሚቆጣጠረው ኪንግደም ነው። ሰዎች በክርስቶስ ኢየሱስ በማመን ወደ እግዚአብሔር መንግስት እስካልገቡ ድረስ የዚህ ኪንግደም አባል ናቸው። በጨለማ ያሉ ሙታን ናቸው። እኔ ደግሞ ከጨለማው መንግስት አድኖሃል ይላል እግዚአብሔር ቃል። ከዛስ ቤዛነቱን ወዳገኘህበት ወደ ፍቅሩ ልጅ መንግስት ፈልሰሃል ይላል። እኔ ኪንግደም ቀይሬያለሁ። ከሙታን ጋር እንዴት ለመሸናነፍ አወራለሁ? ሙታን ወደ እዚህ ጋ ነው። አሁን ለምሳሌ ሙታን ብለህ ጀነራላይዝ ስታደርግ እኔ